በሰሜን ኢትዮጵያ ያገረሸውን ጦርነት ተከትሎ እንግሊዝ ዜጎቿ በአስቸኳይ እንዲወጡ የሚያዝ ጥብቅ የጉዞ ክልከላን አወጣች። በሁመራም እምቢ ለባርነት የሚል መጠነ ሰፊ ተቃውሞ እየተካሄደ ይገኛል። በሌላ በኩል ደግሞ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ አሜሪካ ጥቃት ከሰነዘረች ቀጠናዊ እሳት ይነሳል ሲሉ ለትራምፕ የመጨረሻ ማስጠንቀቂያ ሰጥቷል። ጉድ የሚያሰኘው ግን ለአንዲት ሴት ሁለት የሽምግልና ቡድኖች በአንድ ቀን ቤቷ ተገኝተው የፈጠሩት ታሪክ የማይረሳው ግርግር ነው። ጤና ይስጥልኝ እንደምናላችሁ የቻናላችን ቤተሰቦች፣ እነዚህን አራት አንገብጋቢና አስገራሚ መረጃዎች በዝርዝር ይዘንላችሁ ቀርበናል። ከመጀመራችን በፊት ግን እንደዚህ ያሉ ፈጣን እውነተኛ መረጃዎች ሁልጊዜም ቀድሞ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። አሁን በቀጥታ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ በመካከለኛው ምስራቅ የሚገኘው ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። ካሚኒ አሜሪካውያኖች ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነች እና የውይይት ተቀባይነት ያለው ውጤት ላይ እንደሚደርስ ተስፋ ማድረጋቸውን ገልጸው ነበር። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊች በበኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ሲሉ ለሲኤንኤን ተናግሯል። ፕሬዚዳንት ትራምፕ የኢራን ኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቋሚዎች ላይ በወሰደችው በሺዎች የሚቆጠሩ ሰዎች ሕይወት ያጠፋ እርምጃ ምክንያት በማድረግ ጣልቃ እንደሚገቡም ዝተዋል። የኢራኑ የውጭ ጉዳይ ሚኒስትር አራጊች እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አጥተናልን ብሏል። ሆኖም በቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክሏል። የኢራኑ ከፍተኛ የደህንነት ባለስልጣን አሊ ላርጂኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጾ ነበር። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን አውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ ዕዝ በአረቢያን ባህር ላይ የተንቀሳቀሰ መሆኑን አስታውቋል። የኢራኑ ጠቅላይ መሪ ካሚኒ ትራምፕ በየጊዜው መርከቦቻቸውን አመጣው ይላሉ፣ የኢራን ሕዝብ እነዚህ ነገሮች አይፈራም ብሏል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎቹ አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ላይ ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያነጋገራቸው አንድ የኢራን ባለስልጣን የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን እሁድ ዕለት ዘግቧል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴህራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋም ዝታ ነበር። ዘገባው የቢቢሲ ነው። በሌላ መረጃ በወልቃይት ሁመራ ከተማ ህወሓትን የሚያወግዝ ሰላማዊ ሰልፍ እየተካሄደ ነው። ህወሓት የከፈተውን ጦርነት በማውገዝ በወልቃይት ጠገዴ ሲቲቲ ሁመራ ዞን ዋና ከተማ በሆነችው ሁመራ የተቃውሞ ሰልፍ በመካሄድ ላይ እንደሚገኝ ተገልጿል። ከሁመራ ከተማ አካባቢዋ ሰላማዊ ሰልፈኞች በተጨማሪም ከማይካድራ ከአዲጎሹ ከተማ የመጡ ነዋሪዎች በሰልፉ ላይ የታደሙ ሲሆን ሰልፈኞቹ እምቢ ለዳግም ባርነት የጥፋት ኃይሉ እኩይ ሴራ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው። የወልቃይት ህዝብ ለዳግም ባርነት አይዳረግም። ከመከላከያ ሰራዊት ጎን በመቆም ለነጻነታችን እንታገላለን። የትግራይ ተፈናቃይ ወገኖቻችን እንዲመለሱ ከማንም በፊት ፍላጎታችን ነው፣ ልማት እንጂ ጦርነት አንፈልግም የሚሉ መፈክሮቻቸውን በከተማው እየተዘዋወሩ በማሰማት ላይ ይገኛሉ። በሌላ ዜና እንግሊዝ በኢትዮጵያ ላይ አዲስ የጉዞ ገደብን አወጣች። በሰሜን ኢትዮጵያ ያገረሸውን ጦርነት ተከትሎ ዩናይትድ ኪንግደም እንግሊዝ የውጭ ጉዳይ መስሪያ ቤት ዜጎች ወደ ኢትዮጵያ የሚያደርጉትን ጉዞ በሀገሪቱ ያለው የጸጥታ ሁኔታ መሰረት በማድረግ ትናንት እሁድ ጥር 24 ቀን 2018 ዓ.ም ወቅታዊ የጉዞ ገደብ መመሪያን አወጥቷል። በዚህም ወደ አማራ ክልል፣ ትግራይ ክልልና ጋምቤላ ክልሎች ሙሉ በሙሉ ዜጎቹ እንዳይጓዙ ከልክሏል። ከዚህም በተጨማሪም የድንበር አካባቢ የሆኑትን ከሱዳን ድንበር 20 ኪሎ ሜትር፣ ከደቡብ ሱዳን 10 ኪሎ ሜትር እና ከኤርትራ ድንበር 10 ኪሎ ሜትር ርቀት ላይ የሚገኙ ቦታዎች ከኬንያ ድንበር 10 ኪሎ ሜትር ርቀት
ዋና ዋና መንገዶችን ሳይጨምር በሶማሊያ ክልል ከሶማሊያና ኬንያ ድንበር 100 ኪሎ ሜትር ርቀት ላይ ከዋጃሌ መስመር በስተቀር በተመሳሳይ ዜጎች እንዳይጓዙም ከልክሏል። እንዲሁም በአፋር ክልል ከኤርትራ ጋር በሚያዋስነው የድንበር ክፍል ከኤርትራ ድንበር ጋር የሚያገናኙ 10 ኪሎ ሜትር ውስጥ ያሉ ቦታዎች በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሁሩ ጉድሮ ወለጋ፣ የምዕራብ ሸዋ የተወሰኑ ክፍሎች ከኤ4 መንገድ በስተሰሜን እና የሰሜን ሸዋ የተወሰኑ ክፍሎች ከኤ3 መንገድ ጨምሮ ዜጎች እንዳይጓዙ ክልከላ ከጣለባቸው አካባቢዎች መካከልም ይገኛሉ። በመጨረሻም ለአንዲት ወጣት ሴት የሁለት ወንዶች የሽምግልና ቡድኖች በተመሳሳይ ቀን ወላጆቿ ቤት መገኘታቸው መነጋገሪያ ሆኗል። ኖር ሬዲዮ እንዳገኘው መረጃ ከሆነ ለአንዲት ወጣት ሴት የሁለት ወንዶች የተለያዩ የሽምግልና ቡድኖች በተመሳሳይ ቀን ወላጆቿ ቤት በመገኘታቸው አካባቢውን መነጋገሪያ አድርገውታል። ክስተቱ የተጀመረው ጠዋት ላይም ሲሆን የመጀመሪያው የሽምግልና ቡድን በወላጆች ቤት ተገኝተው ጥያቄያቸውን አቅርቧል። ወላጆችም በቀረበው ጥያቄ ተስማምተው ልጃችንን ሰጥተናል በማለት ቡራኬያቸውን ሰጥተዋል። እንደ ባህሉና እንደ ስርዓቱ ቤተሰብና ሽማግሌዎቹ በደስታ ወደ ምግብ ገበታ ቀርበው የምስራች እየተባባሉ ባሉበት ወቅት ነበር ሌላ ያልተጠበቀ ድምፅ የተሰማው። የመጀመሪያው ቡድን ገበታ ላይ እንዳለ ሁለተኛው የሽምግልና ቡድን በደጅ መቆማቸው ተሰማ። እነዚህ ሽማግሌዎች የመጡት ለዚች ሴት ልጅ የጋብቻ ጥያቄ መሆኑ ሲታወቅ በስፍራው የነበረው ድባብ በአንድ ጊዜ ወደ ግርግር ተቀይሯል። ወላጆችም ሆኑ ታዳሚዎች ለአንድ ልጅ እንዴት ሁለት ሽምግልና በአንድ ቀን ይመጣል በሚል ግራ የተጋቡም ሲሆን ቀድመውሽ የተባሉት ሽማግሌዎችና አዲስ የመጡት ቡድኖች መካከል መጠነኛ አለመግባባት ተፈጥሯል። ጉዳዩን የታዘቡ ሰዎች እንደሚሉት ክስተቱ በታሪክ የማይታይና እጅግ አነጋጋሪ እንደሆነ ለኖር ሬዲዮ ተናግሯል። አንዳንዶች ልጅቷ ለሁለቱም ወገኖች ፍቃድ ሰጥታ ይሆን የሚል ጥያቄ ሲያነሱ፣ ሌሎች ደግሞ የአጋጣሚዎች ሁሉ አጋጣሚ ነው ማለት አስተያየታቸውን እየሰጡ እንደሚገኙም መረጃዎቹ ጠቁመዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። የእንግሊዝ የጉዞ ክልከላና በሁመራ የታየው ህዝባዊ ቁጣ ለቀጣዩ ሰላም ምን ምልክት ይዘው ይሆን? የትራምፕና የካሚኒ ፍጥጫስ ዓለምን ወደማይፈለግ ቀውስ ውስጥ እንዳይከታት ያሰጋል። በመጨረሻም ያየነው የሽምግልና ግርግር ግን ከሁሉም አጋጣሚዎች የላቀ አጋጣሚ ሆኖ ተመዝግቧል። ለመሆኑ እናንተ ስለነዚህ ጉዳዮች ምን ትላላችሁ? በተለይ ለአንዲት ሴት ሁለት ሽምግልና በአንድ ቀን መምጣቱ የልጅቷ ስህተት ነው ወይስ ንጹህ አጋጣሚ? እንዲሁም የእንግሊዝ የጉዞ ክልከላ በአገሪቱ ሰላም ምን አይነት ተጽዕኖ ይኖረዋል? ሐሳባችሁን በኮሜንት መስጫው ላይ አጋሩ። እንደዚህ ያሉ ፈጣን እውነተኛና አጓጊ ሰበር መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።